በመንገድ ትራፊክ አደጋ ምክንያት የሚፈጠር ቀውስን የመከላከል ሂደትን በማጠናከር በኩል በተገኘው ለውጥ የከተማዋ የትራፊክ እንቅስቃሴ የተሻለ ሆኖ መገኘቱን የደብረ ብርሃን ከተማ ፖሊስ መምሪያ የመንገድ ትራፊክ ደህንነት ዋና ክፍል ኃላፊ ኮማንደር ኪዳኔ በቀለ ተናግረዋል። ከተማው እንቅስቃሴ በትራፊኩ ዙሪያ ላይ በተረጋጋ መልክ እንቅስቃሴ አለ። ህብረተሰቡ ጋር እየተረዳዳን የትራፊክ እንቅስቃሴውን እየሰራን ያለንበት ሁኔታ ነው ያለው። ከዛ አንጻርም ያው ከበፊት ከነበረው አሁን አንዳንድ የመንገድ ችግር የተለያዩ ችግሮች ነበሩ። እነኛ ነገሮች አሁን በኮሪደሩ ምክንያት እየተፈታ ያለበት ሁኔታ ነው። አሁን ያለንበት ቦታ ራሱ የከተማውን የትራፊክ እንቅስቃሴ አንዱ ፈቶታል የምንለው የህብረተሰቡ እንቅስቃሴና የተሽከርካሪው እንቅስቃሴ ስለተለየ ከፍተኛ አስተዋጽኦ አድርጎልናል ይሄ ኮሪደር። በዛም ያው ዝክ ኮሪደር ያለበት አካባቢ የእግረኛ ግጭትን የቀነስንበት ሁኔታ ነው ያለው በጥናታችን ላይ እንደሚያመለክተው ማለት ነው። እና ያው እንቅስቃሴው አሁን እነዚህ መንገድ ያልተሰራባቸው ቦታዎች ካልሆኑ በስተቀር ከተማው ላይ ያለው የትራፊክ እንቅስቃሴ የተሻለ ነው ማለት ይቻላል። ለመንገድ መጣበብ ምክንያት ሆኖ የተገኘውን የከባድ ተሽከርካሪዎች የመቆሚያ ቦታ ለመኖር ችግርን መፍታት መቻሉም አንዱ መገለጫ መሆኑን ኮማንደር ኪዳኔ በቀለ ተናግረዋል። ከባድ ተሽከርካሪዎች እዚህ አስፋልት ላይ ይቆሙ ነበረ። ከከተማ አስተዳደሩና ከሚመለከተው ክፍል ጋር በመነጋገር ፓርኪንግ ቦታ በማዘጋጀት ከባድ መኪናዎችን አልፈው የሚሄዱትም ጭምር ፓርኪንግ በማዘጋጀት ከአስፋልት ላይ ከባድ መኪናዎች እንዳይቆሙ ግንዛቤ በመፍጠር እዛ ያስገባንበት ሁኔታ ነው ያለው። በተለይ ለትራፊክ አደጋ መንስኤ አንዱ በቆመ መኪና እየተከለሉ የሚሻገሩ ሰዎች በአሁኑ ሰዓት ይሄ የቀረበት ሁኔታ ነው ያለው። የትራፊክ ደህንነትን ለማረጋገጥ የሚተገበረው ስራ በጥቂት ባለሙያዎች እየተከወነ ቢሆንም አደጋን ለመከላከል የሚያስችል ደንብ የማስከበርና የግንዛቤ ፈጠራ ተግባራት ተጠናክረው መቀጠላቸውና ሌሎች የህግ ማስከበር ስራዎችም እንደሚቀጥሉ ታውቋል። የትራፊክ ኦፊሰሮች እንደ ከተማው ስፋት በቂ አይደለም፣ በጣም አናሳ ነው፣ በጣት የሚቆጠር ነው ስናየው። ከተሽከርካሪው ካለው የቦታ ስፋት ስናየው በዛው ባለው የሰው ኃይል ግን ጠዋት ከ12 ሰዓት እስከ ማታ 2 ሰዓት ድረስ በማሰማራት ያው ቁጥጥር ክትትል እናደርጋለን። በዚህም ዙሪያ ላይ 13191 ተሽከርካሪዎች እርምጃ የተወሰደበት ሁኔታ ነው፣ ቅጣት የተቀጣበት ሁኔታ ነው። ለዛም ወደ 17 ሚሊዮን አካባቢ ቅጣት የተቀጣበት ሁኔታ ነው ያለው። ከፍጥነት ወሰን በላይ ማሽከርከር ማለት ነው። እንደገናም ደግሞ ርቀቱን ጠብቆ አለማሽከርከር፣ እነኝ ለእግረኛ ቅድሚያ አለመስጠት፣ እነኝ አካባቢ ላይ እየተሰራ ያለበት ሁኔታ ነው ያለው። ግንዛቤ ከመፍጠር ያለፈ እንደዚህ በእግረኛ ላይ የወሰድነው እርምጃ የለም። ነገ ተነገ ወዲያ ግን ይሄ እርምጃ የሚቀጥል ይሆናል። ምክንያቱም አሁን ዜብራም የተለያዩ ይሄ ኮሪደሩም ሲሰራ ሁሉም ነገር ሲመቻች በእግረኛም ጭምር ይሄንን እርምጃ የምንወስድበት ሁኔታ ይፈጠራል ብለን እንገምታለን። ያለ ዜብራ የሚሻገሩ ሰዎችም ይሄን ግን በደንብ አድርጎ ለመስራት በቅድ ላይ ነው ያለነው። ዜብራም አልፎ አልፎ ፌድ ያደረገበት ሁኔታ ነው ያለው። በየጊዜው እየጨመረ የመጣውን የተሽከርካሪና የሰው ቁጥር የሚሸከም የትራፊክ ፍሰት እንዲኖርም ለባለ 3 እግር ተሽከርካሪዎች የሚመጥን ስምሪት ሊኖር ይገባዋል ያሉት ኮማንደር ኪዳኔ በቀለ ከአደጋ መንስኤዎችና ችግሮች ለመላቀቅም ሁሉም አካላት ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። ትልቅ ችግር ነው የምንለው ባጃጅ አሁን ከከተማው ተመንገዱ ጥበት አንጻር አሁን ባጃጆችን በዋና መንገድ እየተሽከረከሩ ወይም አገልግሎት እየሰጡ ስለሆነ ከዋና መንገድ ወጥተው አገልግሎት የሚሰጡበትን ሁኔታ ከተማ አስተዳደሩ ደግሞ ትልቅ እርዳታ ሊያደርግልን ይገባል የሚል ነው። በእርግጥ አሁን ከተማ አስተዳደሩ ወደ 4 ቦታ መንገድ እየሰራ ነው። የማንኛውም ማህበረሰብ ከትራፊክ አደጋ እንዲጠበቅ ራሱን እንዲያድን ቤተሰቡን እንዲያድን እንደገና ደግሞ አሁን እኛ ጋር አሁን አልፎ አልፎ በጥናታችን የሚያመላክቱ ይሄ ከፍጥነት ወሰን በላይ ማሽከርከር እነኝ አልፎ አልፎ ይታያሉ። አደጋ ሲደርሱ እነኛ አካባቢ ላይ ከፍጥነት ወሰን በላይ ማሽከርከር አሽከርካሪዎች እዛዛ አካባቢ ላይ ጥንቃቄ እንዲያደርጉ